ሰላም ጤና ይስጥልን የተከበራችሁ የኢዴም ሚዲያ ተከታታዮች በሙሉ የዕለተ አርብ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። መሶብ የአንድ ማዕከል አገልግሎት የመንግስት አገልግሎቶችን በማዘመን የዜጎችን እንግልት እያስቀረ ነው ተባለ። በጥንቃቄ በመንዳት የሁላችንንም የጋራ ኃላፊነት የአደጋ ስጋትን ለመቀነስ ሁላችንም በትብብር እንድንሰራ በማለት መልእክታቸውን አስተላለፉ። በትናንትናው ዕለት ከሰዓት አካባቢ ላይ በአዲስ አበባ ከካሳንቺስ የተነሱና የካባዶ ኮንዶሚኒየም አካባቢ በሚገኝ ጊዜያዊ መጠለያ ውስጥ እንዲገቡ የተደረጉ ነዋሪዎች መኖሪያ ቤት ላይ የእሳት አደጋ ተከሰተ። ፕሬዝዳንት ትራምፕ በኢራን ላይ ጦርነት የማካሄድ ስልጣናቸው በምክር ቤት በመገደቡ ቁጣቸውን ገለጹ። የአሜሪካ ቪዛ የዘገየበት በዓለም ዋንጫ የሚሳተፈው የኢራን ቡድን ወደ ሜክሲኮ ሊጓዝ ስለሆነ መሆኑን ተገለጸ። ግንቦት 26 ቀን የሩሲያ ኦርቶዶክስ ቤተክርስቲያን የሞስኮ ፓትርያርክ የውጭ አብያተ ቤተክርስቲያናት የግንኙነት መምሪያ ሊቃነ መንበር የሆኑት የቮልኮላማስኮ ሜትሮፖሊታን አንቶኒ በአዲስ አበባ በሚገኘው ብሔራዊ ቤተ መንግስት በፌዴሪ ፕሬዝዳንት ክብር አምባሳደር ታዬ አጽቀ ሥላሴ ተቀብለው አነጋገሯቸው። እስራኤል ጋዛ ውስጥ በርካታ የሐማስ ደህንነት ባለስልጣናትን መግደሏን አስታወቀች። ወደ ዝርዝር ዜናዎች የምንሄድ ይሆናል። አብራችሁን ቆዩ። መሶብ የአንድ ማዕከል አገልግሎት የመንግስት አገልግሎቶችን በማዘመን የዜጎችን እንግልት ያስቀረነውም ተብሏል። በትላንትናው ዕለት ግንቦት 27 ቀን 2018 መሶብ የአንድ ማዕከል አገልግሎት የመንግስትን እንግልቶች በማዘመን የዜጎችን እንግልት ያስቀረ መሆኑን የአዲስ አበባ ከንቲባ አዳነች አቤቤ ገለጹ። ከንቲባዋ በኮልፌ ቀራኒዮ ክፍለ ከተማ የተገነባውን መሶብ የአንድ ማዕከል ዲጂታል አገልግሎት መርቀው ከፍተዋል። ከንቲባዋ አዳነች አቤቤ በምረቃ ስነ ስርዓቱ እንደገለጹት በአዲስ አበባ የመንግስት አገልግሎቶችን ፍትሐዊነት የሚያረጋግጥ ቀልጣፋና ፈጣን የአገልግሎት አሰጣጥ ምህዳር እየፈጠረ ነውም ብለዋል። የመሶብ አንድ ማዕከል አገልግሎትንም ከአንድ ማዕከል ወደ ተንቀሳቃሽ በማሸጋገር የተደራሽነት አድማሱን የማስፋት ስራ እየተሰራ መሆኑንም ገልጸዋል። ይሄም ከተማ አስተዳደሩ የአዲስ አበባን የመንግስት አገልግሎቶች ቀልጣፋና ውጤታማ ለማድረግ የወሰደውን ቁርጠኝነት እንደሚያሳይም አስረድተዋል። ለምረቃ የበቃው የኮልፌ መሶብ የአንድ ማዕከል አገልግሎትም ለህብረተሰቡ ዘመናዊና ቀልጣፋ አገልግሎት መስጠት በሚያስችል መልኩ የተገነባ መሆኑንም አበረታተዋል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ፐብሊክ ሰርቪስ ቢሮ ኃላፊ ዶክተር ጀማሉ ጀንበር በበኩላቸው የአዲስ መሶብ የአንድ ማዕከል አገልግሎት የዜጎችን እንግልት እያስቀረ ያለ ውጤታማ ስራ ነውም ብለዋል። በዚህም በመዲናዋ የመሶብ አንድ ማዕከላት ተደራሽነት በማስፋትና የመንግስት አገልግሎቶችን በማዘመን የመፈጸም ውጤታማነትን እያሻሻለ እንደሚገኝም ገልጸዋል። የኮልፌ ቀራኒዮ ክፍለ ከተማ ዋና ስራ አስፈጻሚ ቴዎድሮስ ወልደ ሚካኤል የኮልፌ መሶብ የአንድ ማዕከል አገልግሎት የክፍለ ከተማውን አገልግሎቶች ለማሳለጥ ጉልህ ፋይዳ እንዳለው ተናግረዋል። በጥንቃቄ በመንዳት የሁላችንንም የጋራ ኃላፊነት የአደጋ ስጋት ለመቀነስ ሁላችንም በትብብር እንድንሰራ መልእክት አስተላለፉ። በትላንትናው ዕለት በመገናኛ አካባቢ የተከሰተውን የትራፊክ አደጋ ስንመለከት ሁላችንም ለራሳችንና ለሌሎች ወገኖች ደህንነት የበለጠ ትኩረት መስጠት እንዳለብን ያስታውሰናልም ብለዋል። አክለውም የምንወዳቸውን ቤተሰቦችና ወገኖቻችንን ሰላም መጠበቅ የሚጀምረው ከመንገድ ላይ ጥንቃቄ እንደሆነም ገልጸዋል። የትራፊክ አባላት እንደገለጹትም እባካችሁ ፍጥነት በመቀነስ የትራፊክ ህግጋትን በማክበር እና በትዕግስት በመንዳት የራሳችንንና የሌሎችን ህይወት እንታደግ ማለታቸውንም አሳውቀዋል። የጉዞ ፍጻሜያችን ሁሌም ደስታ ነው። ሁሌም ጥንቃቄ በተሞላበት መንገድ ወደ ቤታችሁ በሰላም እንድትገቡ መልካም ምኞታችንን እንገልጻለን። አደጋም በመከላከል የሰው ህይወት እንታደግም ብለዋል። በትላንትናው ዕለት ከሰዓት አካባቢ ላይ በአዲስ አበባ ከካሳንቺስ የተነሱ የካ አባዶ ኮንዶሚኒየም አካባቢ በሚገኝ ጊዜያዊ መጠለያ ውስጥ እንዲገቡ የተደረጉ ነዋሪዎች መኖሪያ ቤት ላይ የእሳት አደጋ ተከሰተ። ነዋሪዎቹ በሰጡት ቃል ቤቶቹ ጣራቸውና ግድግዳቸው በቆርቆሮ የተሰራ በመሆኑ እሳቱ መባባሱንና ረጅም ሰዓታት ሙሉ በሙሉ ሳይጠፋ መቆየቱንም ገልጸዋል። ስለ አደጋው ምክንያትና የጉዳት መጠን ከከተማው
እሳትና አደጋ ስጋት ተጨማሪ መረጃ ለማግኘት ሙከራ ብናደርግም ለጊዜው ምንም አይነት መረጃ እንደሌላቸው ገልጸዋልም ተብሏል። አንድ ስለ ጉዳዩ የሚያውቁ አካል አንድ ብሎክ መቃጠሉን ሌላው መትረፉንም አመላክተዋል። ነዋሪዎቹ ከአደጋ ስጋት አካላት ጋር በመተባበር እሳቱን መቆጣጠር እንደተቻለ ነው የገለጹት። በመጨረሻም ነዋሪዎቹ የሚመለከታቸው አካላት ትኩረት ሰጥተው እንዲከታተሉትና መፍትሄ እንዲሰጣቸው ገልጸዋል። ፕሬዝዳንት ትራምፕ በኢራን ላይ ጦርነት የማካሄድ ስልጣናቸው በምክር ቤት በመገደቡ ቁጣቸውን ገለጹ። የአሜሪካ ተወካዮች ምክር ቤት አባላት በኢራን ላይ ጦርነት የማካሄድ ስልጣናቸውን የሚገድብ ውሳኔ በማሳለፋቸው ፕሬዝዳንት ዶናልድ ትራምፕ የምክር ቤቱን አባላት አጥብቀው ተቹ። ፕሬዝዳንቱ ከኢራን ጋር የሚደረገውን ጦርነት ለማብቃት የሚያስችለው ድርድር ከመጨረሻ ደረጃ ላይ በደረሰበት ጊዜ የአሜሪካ ሕዝብ ተወካዮች ምክር ቤት ጦርነቱ በማካሄድ ስልጣናቸው ላይ ገደብ መጣሉን አገር ወዳድነት አይደለም ሲሉ ተናግረዋል። ፕሬዝዳንት ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ውሳኔውን በተመለከተ ባሰፈሩት ጽሑፍ ተቀናቃኞቻቸውን ዲሞክራቶችና እነሱን ደግፈው ድምጽ የሰጡ የፓርቲያቸው ሪፐብሊካን የምክር ቤት አባላትን ወቅሰዋል። ከኢራን እስላማዊ ሪፐብሊክ ጋር የሚደረገውን ጦርነት ለማብቃት በመጨረሻ ድርድር መካከል ላይ እያለን ኢራን የሪፐብሊካንና ሁሉም የዲሞክራቲክ ፓርቲ አባላት የምክር ቤት እንደራሴዎች ጦርነት የማካሄድ ስልጣኔን የሚገድብ ትርጉም የለሽ ውሳኔ አሳልፈዋልም ብለዋል። ድርድሩ ከምን ደረጃ ላይ እንዳለ እያወቁ እንዴት እንዲህ ያለ ከአርበኝነት የራቀ ውሳኔ ይሰጣሉ ሲሉ በተወካዮች ምክር ቤት አባላት ውሳኔ ደስተኛ አለመሆናቸውን ገልጸዋል። ከዚህ ቀደም ብዙም ባልታየ ሁኔታ የአሜሪካ ምክር ቤት ረቡዕ ዕለት የዲሞክራቲክ ፓርቲ አባላት ያቀረቡትን ፕሬዝዳንት ትራምፕ በኢራን ላይ የሚያካሂዱትን ጦርነት የሚገድብ የውሳኔ ሀሳብ በመደገፍ ድምጻቸውን መስጠታቸውንም ገልጸዋል። ይሄ ውሳኔ በምክር ቤቱ ውስጥ ካሉ ዲሞክራቶች የ211 አባላት ድጋፍ ያገኘ ሲሆን 4 የትራምፕ ፓርቲ አባላትም ደግፈውታል። በ215 ለ208 በሆነ የድምጽ ብልጫ ነው ተቀባይነት ያገኘውም ተብሏል። የኢራን ጦርነት ከጀመረ በኋላ የትራምፕን ጦርነት የማካሄድ ስልጣን ለመገደብ በተደጋጋሚ ድምጽ ቢሰጥም ተቀባይነት ሳያገኝ ቀርቶ ነበርም ተብሏል። አሁን ግን አብዛኞቹ ሪፐብሊካኖች ውሳኔውን ቢቃወሙትም በአብላጫ ድምጽ አልፏልም ተብሏል። የአሜሪካ ቪዛ የዘገየበት በዓለም ዋንጫ የሚሳተፈው የኢራን ቡድን ወደ ሜክሲኮ ሊጓዝ እንደሆነ ተገለጸ። ከአሜሪካ ጋር ጦርነት ውስጥ የቆየችው የኢራን ብሔራዊ ቡድን አሜሪካ ከሜክሲኮና ከካናዳ ጋር በጥምረት የምታስተናግደውን የዓለም ዋንጫ ለመሳተፍ የአሜሪካ ቪዛ ቢዘገይባትም ወደ ሜክሲኮ እንደምትጓዝ ገለጸች። የኢራን ዜና አገልግሎት ኢራን ብሔራዊ ቡድንን ጠቅሶ እንደዘገበው ሁሉም ተጫዋቾችና የቡድኑ አባላት የሜክሲኮ ቪዛ ስላገኙ ቅዳሜ ዕለት ከቱርክ ተነስተው ወደዛው ይጓዛሉም ብሏል። በምድብ ጂ ከቤልጂየም ከግብጽና ከኒውዚላንድ ጋር የተደላደለው የኢራን ብሔራዊ ቡድን ከሜክሲኮ በተጨማሪ አሜሪካ ውስጥ ስለሚጫወት የአሜሪካ ቪዛ ያስፈልገዋልም ብለዋል። ኢራን ከኒውዚላንድና ከቤልጂየም ጋር የምታደርጋቸው የመጀመሪያ 2 ጨዋታዎች ሎስ አንጀለስ ውስጥ የምታካሄድ ሲሆን ከግብጽ ጋር ደግሞ ሳይታል ውስጥ ትጋጠማለችም ብለዋል። ምንም እንኳን የብሔራዊ ቡድኑ ቀዳሚ ጨዋታዎች በአሜሪካ ከተሞች ውስጥ የሚካሄድ ቢሆንም የቡድኑ አባላት እስካሁን የአሜሪካ ቪዛ አላገኙምም ተብሏል። ግንቦት 26 ቀን የሩሲያ ኦርቶዶክስ ቤተክርስቲያን የሞስኮ ፓትርያርክ የውጭ አብያተ ቤተክርስቲያናት ግንኙነት መምሪያ ሊቃነ መንበር የሆኑት የቮልኮ ላማስክ ሜትሮፓሊታን አንቶኒ በአዲስ አበባ በሚገኘው ብሔራዊ ቤተ መንግስት በኢፌዴሪ ፕሬዝዳንት ክብር አምባሳደር ታዬ አጽቀ ሥላሴ ተቀብለው አነጋግረዋቸዋል። በውይይቱ ወቅት ሜትሮፓሊታን አንቶኒ ኢትዮጵያ በቅርቡ ያካሄደችውን አጠቃላይ ምርጫ ሰላማዊ፣ ነጻና የተረጋጋ በሆነ መንገድ በተሳካ ሁኔታ በማጠናቀቋ እንኳን ደስ አላችሁ ብለዋል። ሜትሮፓሊታን አንቶኒ በኢትዮጵያና በሩሲያ መካከል ያለውን ጥልቅ ታሪካዊና መንፈሳዊ ትስስር ያነሱ ሲሆን የሁለቱ አገራት ግንኙነት
በጋራ ክርስቲያናዊ ቅርሶች ላይ የተመሰረተ መሆኑንም ገልጸዋል። የኢትዮጵያ ቀለማት የሃይማኖት አባቶችና ተማሪዎች ለብዙ አስርት ዓመታት በሩሲያ የቲኦሎጂ አካዳሚዎች ከፍተኛ የቲኦሎጂ ትምህርታቸውን ሲከታተሉ መቆየታቸውንና ይህም በሁለቱ አገራት መካከል ያለውን ተቋማዊና የህዝብ ለህዝብ ግንኙነት ለማጠናከር ከፍተኛ እገዛ ማድረጉንም ጠቁመዋል። በኢትዮጵያና በሩሲያ የወደፊት ግንኙነት ላይ ያላቸውን እምነት የገለጹት ሜትሮፖሊታን አንቶኒ በሁለቱ አብያተ ቤተክርስቲያናት መካከል ያለውን ጠንካራ ትስስር በሁለቱ ሀገራት መካከል ያለውን ሰፊ ትብብር ለማሳደግ አስተዋጽኦ ማድረጉን እንደሚቀጥልም ተናግረዋል። በተጨማሪም ክቡር አምባሳደር ታዬ አጽቀ ሥላሴ በኢትዮጵያና በሩሲያ መካከል ያለውን የረጅም ጊዜ ታሪካዊ ግንኙነት ያረጋገጡ ሲሆን ኢትዮጵያ በተለያዩ ዘርፎች ያላትን ትብብር ይበልጥ ለማጠናከር ያላትን ቁርጠኝነት ገልጸዋል። ሁለቱ ወገኖች በጋራ ፍላጎት በሆኑ ጉዳዮች ላይ የተወያዩ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሩሲያ ኦርቶዶክስ ቤተክርስቲያን መካከል ያለውን ግንኙነት ይበልጥ ለማጠንከር እንዲሁም በኢትዮጵያና በሩሲያ መካከል ያለውን ሰፊ ወዳጅነት ለማጎልበት ያላቸውን ቁርጠኝነት በድጋሜ አረጋግጠዋል። እስራኤል ጋዛ ውስጥ በርካታ የሐማስ ደህንነት ባለስልጣናትን መግደሏን አስታወቀች። የእስራኤል ጦር ሰራዊትና የአገር ውስጥ ደህንነት ተቋም የሆነው ሼን ቤት በጋዛ ስርጥ ውስጥ ሌሊት በተካሄደ ዘመቻዎች የሐማስ ጠቅላላ የደህንነት አገልግሎት የሚባለው ኃይል በርካታ ከፍተኛ አመራሮችን መግደሉን አስታወቀ። የጋዛ ጠቅላላ ደህንነት አገልግሎት የሚባለው ኃይል በሐማስ ውስጥ ያለው ሚስጥራዊ ቡድን ሲሆን ኃላፊነቱ የሐማስን መሪዎች መጠበቅና ድጋፍ መስጠት መሆኑንም እስራኤል ገለጸች። የዚህ ኃይል ዋነኛ ኃላፊነት በሐማስ መሪዎች መካከል ግንኙነትና ቅንጅት እንዲኖር ማድረግ፣ ጥበቃ ማድረግና ደህንነቱ ወደ ተጠበቀ ቦታ መጓጓዝ፣ መረጃ መሰብሰብ እንዲሁም የሐማስ መሪዎች ለሚሰጡት ውሳኔ የደህንነት መረጃ መስጠትም ይካተትበታልም ብለዋል። ከእስራኤል ጦርና ከደህንነት መስሪያ ቤት ሼን ቤት የወጣው መግለጫ እንዳመለከተው የጠቅላላ የደህንነት ቡድኑ ምክትል አዛዥ የሆነው ሐሰን ራባ ሐሰን ላባዳ በተፈጸሙት ጥቃት መገደላቸውንም ገልጸዋል። ከዚህ በፊት በተካሄደ ጦርነት ወቅትና ከዚህም በኋላ በርካታ ከፍተኛ አመራሮች በእስራኤል ኢላማ ተደርጎ የተገደሉበት ሐማስ አሁን የእስራኤል ጦርና የደህንነት ተቋም ከፍተኛ አመራሮችን ስለመግደላቸው ስላወጡት መግለጫ እስካሁን ማረጋገጫም ሆነ ማስተባበያ አልሰጠምም ተብሏል። ለዛሬ ለዕለተ አርብ ያዝንላችሁ የሀገር ውስጥና የውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ